የኔን ጫማ ቢሰጠውት ቅር ይለውታል? እንዴት ነው? ሰላም ይበሉ። ሰላም። እማማ እንዴት ናችሁ? አይዞን እናት። ወዴት እየሄዱ ነበር? ሊለምኑ ነው ሲወጣ ለማኝ በቃ ሆኜ ቢኖር ምናልባት ምን ተቸግረው ነው የኔ አባት ምለምኑት? ራብ ይዞ ልጆች የለውትም? ልጆች የሌላ ከተማ ገባ። እኔ ሲደክም ከተማ ገባና እኔን አላ እኔ አቅም የሚችለውን ነገር ላግዞት። እሺ እማማ አይዞት። እሺ እኔ እናት አላህ የሆነ እውነተኛ መድኃኒትን ፈውስን አላህ ይላክልህ። ብዙዎች ካለ መድረስ ብዙዎችን ለማንሳት ነውና እንደዚህ ሆንከው። አላህ ሙሉ ጤናህን ይመልስልህ። ለመልካምነት ስራ ምላሹ መልካም ነው። ባደረከው መልካምነት ብቻ ሳይሆን በአላህ ህዝነት ልክ አላህ ያድነህ። እጅግ በጣም እንወድሃለን፣ በጣም እናከብረሃለን። እውነተኛ ኢትዮጵያዊነትን የመልካምነትን ትክክለኛ መልክ አሳይተህናልና አላህ ከስራህ በላይ የሆነ ንዝነትና ምህረትን ወደ አንተ ይላክልህ። በጣም እንወድሃለን። በዱዓችን በጸሎታችን እናስብሃለን። አላህ ካንተ ጋር ይሁን። ሙሉ ጤንነት ተመልሶ ወደ ለመድከው ወደ ደግነት ስራ እንድትመለስ። ዘንድሮ ቲክቶክ ክሬቲቭ አዋርድ በሁለት ዘርፎች እጩኝ ቀርቤያለሁ። ያው ከእግዚአብሔር በታች እዚህ የመድረሴ ምክንያት እናንተው ስለሆናችሁ መረጃውን ወደ እናንተ ላድርስ ብዬ ነው። በጣም ብዙ ሰዎች ስልክ እየደወላችሁ ሜሴጅ በመጻፍ እንዴት ነው መምረጥ የምንችለው ብላችሁ እየጠየቃችሁኝ ስለሆነ መረጃውን ልስጣችሁ። እኔ በዚህ ዓመት ቤስት ሶሻል ኢምፓክት ላይ ወይም ሶሻል ሚዲያን ለበጎ ተግባር መጠቀም በሚለው ዘርፍ ላይ እጩኝ ቀርቤያለሁ። በዚህ ዘርፍ ላይ ሶሻል ሚዲያውን ለበጎ ተግባር እየተጠቀሙ እጅግ በጣም መልካም ሰዎች የተሳተፉበት ዘርፍ ነው። የተመቻችሁን ሰው ገብታችሁ መምረጥ ትችላላችሁ። የምትመርጡበትን ሊንክ ባዮ ላይ አስቀምጬላችኋለሁ። ሊንኩን እየነካችሁ እየገባችሁ የተመቻችሁን ሰው መምረጥ ትችላላችሁ። ለሁላችሁም መልካም እድል ይሁንላችሁ። አመሰግናለሁ። ይሄ ቤት እርሶ ቤት ነው? እኔ እናት እኔ ቤት ነው። እዚህ ቦታ ቡና እያፈሉ ነው? አዎ እጠጣለሁ። እጠጣለሁ። ይስጡኝ እኔ እናት። እሺ ወይ እቺ ቡና ነች? አዎ ቡና ነው። ቁርስ ምን አለ ታዲያ? እኔ እናት ምንም ባዶውን እኮ የሚጠጣ ባዶ ሊጠጡበት? አዎ። በምን ልርዶት? ምን ላግዞት? ምንድን ነው የሚቸግሮት? ምግብስ ችግር ነው፣ ምግብ ችግር ነው፣ ቤት ችግር ነው፣ ሁላችሁም ችግር ነው። ሚተኛ ልብስ የለም፣ ሚተኛ ምግብ የለም። ባዶ እኔና ስቤ ብቻ ነው። እሺ በመንገድ እያለፍንም ስለሆነ ብዙ ገንዘብ አልያዝንም። እሺ ይሄንን ገንዘብ ያዙ። እሺ አሜን። አላህ ሰው ኢታንቲሎጎት አሜን። አጋንቲሎጎት አሜን። አፕታንቲሎጎት ይሄኛው ነው መማይ። ይሄው እሺ ላይ አዊን ሚዶዱ ሀዊሮ ሪሾነ ሀባማኖ ነንዶ ከንቀጣን ማቲ አሜን። አሜን። ከኪቹ ኢታም አትዋልተንቀጤ ቆረበፉሻ አታሜተንቀጤ ጦፋምባ እሺ አይች እኔ እናት እሺ ያብሪ በቆለጋ ኢቶታ ኢታሚሮ ገቡና ታላ ታጋም እኔ እናት መጋኒቱኒ አሜን። መጋኒቱ እሺ አያ እማማ አብነት ነህ? የኔ ልጅ አለህ ባገሩ? እንዴት ነው የኔ እናት? አፈል ብላለህ ባገሩ? ደህና ነኝ። ደህና ነኝ። አረሱኝም ለካ አንተ አብነት ጠፍቶ ነው የከሳች እያሉኝ ነው። እንደው በእውነት ገብርኤልን ይሄው ዝጋር ምስል ጠፋው ቦታ አይደል የኔ እናት? እሱ ቢጠፋ ነው ወይ ከሳሽ? እኔ በሽታ ቀጥቅጦ አልጋ ላይ ነው። እዚህ ሊቀመጡ ነው? እዚህ ግሮ ቦታ ይልቀመጥ። አብነት አንተ ተጠፋህ አይደል? እንደነሽ ተቸገርኩ። ምን ተቸገሩ? ከዛ በኋላ በጣም ተቸገርኩ። ገንዘብም ቸገረኝ።
አሁን ምን ያስፈልጎታል? ምን ይቸግሮታል? ምን ይዤ ልምጣ ከከተማ? ከከተማ አዎ በቆሎ ዛሬ በቆሎ ነጭ ጤፍ ሆኗል። በቆሎም ማሮብኛል። ከተማ ልሄድና የሚያስፈልጎትን ነገር ይዤ ልምጣ። እሺ እኔ እናት እሺ መጣሁ። እሺ ወጥቼ እስክገባ የምትሳቀቂው እኔ ስደናቀፍ አንቺ የምታልቂው ምን ብዬ ልግለጽሽ? እኔን ለማሳደግ ተርበሽ የምታሪ አንጀትሽ ተጣብቆ የዛሬው ትካዜሽ የኔን ነገል የሚያዩ አርቆ ብርቱ እኮ ነው ክንድሽ ነገውን የሚስል ሌላም የቀረ ነገር አለ። 10,000 ብር ነው። ይሄንን ብር ምን ያረጉበታል? አሁን እኔ ቤቴን እቺን አሮጌዋን አስነስቼ ቆርቆሮ ያንተ ስም መጠሪያ ነች። ቆርቆሮ ሊቀይሯት አስበው ነው። አዎ ደግሞ ኩሽናም የለኝም። በሞትም እንኳን ቡና ማፊያ ቦታም የለኝም። ይሄን ሁሉ ያረኩት እኔ አይደለሁም። ይሄንን አደራ ለርሶ እንዲያደርስ የላኩት ከሀገር ውጪ የሚኖሩ 5 ኤርትራውያን ወገኖች ለእናቶች አደርስልን ብሎ የላኩት አደራ ነው። እሺ እነሱን ይመርቋቸው እኔ እናት። እሺ አምላክ ይስጣቸው። አሜን። እግዚአብሔር ተነሱ ይሁን። አሜን። አምላክ ተነሱ ይሁን። አሜን። እስክገባ የምትሳቀቂው እኔ ስደናቀፍ አንቺ የምታልቂው ምን ብዬ ልግለጽሽ? እኔን ለማሳደግ ተርበሽ የምታሪ አንጀትሽ ተጣብቆ ፈጣሪ እድሜ ጤና ይስጦት። እንደ በፊቱ አልቆየም፣ ቶሎ እመጣለሁ። ሰላም ይሁን የኔ እናት። መልካም ጊዜ። እሺ የኔ እናት። አሜን እናትዬ። እሺ ይህን ጀግና ሰው የምታውቁት ይህን ቪዲዮ ፈጽሞ እንዳታሳልፉት። በተራው የእኛን እገዛ ይፈልጋልና እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። በሽታዬ በምርመራ እንኳን አልታወቀም፣ ራሴን እያጣሁኝ ነው፣ ከባድ ሁኔታ ላይ ነው ያለሁት ብሏል። ይሄን ያለው ማስተር አብነት ነው። ውድ ኢትዮጵያውያን ይሄ ሰው ዘር ቀለም ሳይለይ እምነት ሳይለይ እርዳታ ያስፈልጋቸዋል ብሎ ያሰበበት ቦታ ሁሉ ተገኝቷል። እንባቸው የፈሰሱ የብዙ እናት እንባን ጠርጓል። የታመሙ የተራቡና እጅግ ተስፋ የቆረጡ ሰዎች ጋር ሁሉ በአስፈላጊው ሰዓት ደርሷል። አቅሙ የፈቀደለትን ለማድረግ ከአቅሙ በላይ ብዙ መስዋዕትነትን ከፍሏል። አሁን ግን የሁላችንም እገዛ ይፈልጋል። ይሄ ሰው የራሱን ህመም ደብቆ በውስጡ እየታመመ የብዙዎችን ህመም እንዲፈወስ ሰበብ ሆኗል። ታዲያ አሁን የሁላችንም ዱዓ ያስፈልገዋል፣ ጸሎታችን ያስፈልገዋል። የኛ ዱዓ ለሱ ትልቅ ተስፋ ነው። በታላቅ ህመም ውስጥና በትልቅ ተስፋ መቁረጥ ውስጥ ነው ያለውና ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ እያረካችሁ ለዚህ ሰው ውለታ ምን መልስበት ጊዜ አሁን ነውና ሁላችንም በዱዓ ለማገዝ ሁላችንም አቅማችን የፈቀደውን ለማድረግ ርብርብ እናድርግለት እላለሁኝ። ስለ እሱ የምታውቁ በሙሉ መልካምነቱን በኮሜንት ላይ አስቀምጡ። በደንብ ይህን ጀግና ሰው የምታውቁት ይህን ቪዲዮ ፈጽሞ እንዳታሳልፉት። በተራው የእኛን እገዛ ይፈልጋልና እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። በሽታዬ በምርመራ እንኳን አልታወቀም፣ ራሴን እያጣሁኝ ነው፣ ከባድ ሁኔታ ላይ ነው ያለሁት ብሏል። ይሄን ያለው ማስተር አብነት ነው። ውድ ኢትዮጵያውያን ይሄ ሰው ዘር ቀለም ሳይለይ እምነት ሳይለይ እርዳታ ያስፈልጋቸዋል ብሎ ያሰበበት ቦታ ሁሉ ተገኝቷል። እንባቸው የፈሰሱ የብዙ እናት እንባን ጠርጓል። የታመሙ የተራቡና እጅግ ተስፋ የቆረጡ ሰዎች ጋር ሁሉ በአስፈላጊው ሰዓት ደርሷል። አቅሙ የፈቀደለትን ለማድረግ ከአቅሙ በላይ ብዙ መስዋዕትነትን ከፍሏል። አሁን ግን የሁላችንም እገዛ ይፈልጋል። ይሄ ሰው የራሱን ህመም ደብቆ በውስጡ እየታመመ የብዙዎችን ህመም እንዲፈወስ ሰበብ ሆኗል። ታዲያ አሁን የሁላችንም ዱዓ ያስፈልገዋል፣ ጸሎታችን ያስፈልገዋል። የኛ ዱዓ ለሱ ትልቅ ተስፋ ነው። በታላቅ ህመም ውስጥና በትልቅ ተስፋ መቁረጥ ውስጥ ነው ያለውና ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ እያረካችሁ ለዚህ ሰው ውለታ ምን መልስበት ጊዜ አሁን ነውና ሁላችንም በዱዓ ለማገዝ ሁላችንም አቅማችን የፈቀደውን ለማድረግ ርብርብ እናድርግለት እላለሁኝ። ስለ እሱ የምታውቁ በሙሉ መልካምነቱን በኮሜንት ላይ አስቀምጡ። በደንብ